ልጅ ያሬድ ምንለው ግለሰብ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትን በተመለከተ ንግግር አድርጎ ነበር። ተደወለልኝ ጧትና እንዴት ነው አዲስ አበባ ተረብሾ ምናምን እንደዚህ ሆኗል አሉ ምናምን የሚል በጣም የተለያየ ነገር አዲስ አበባ ላይ ቀውጥ እንደተፈጠረ አድርገው ጠየቁኝ። ማህበረሰቡን ሽብር ውስጥ የሚነዙ ኃይሎች ናቸው አሁን እየተፈጠሩ ያሉት። ታዲዮስ ታንቱ በመባል የሚታወቁ አንድ አዛውንት ሰው የጥላቻ ንግግር አድርጎ የሰው ልጅን በተለየ መልኩ ወይም በማይጠበቅ መልኩ ትሪት ያደርጋሉ በሚል እንዲሁ ክስ ቀርቦባቸው ግለሰቦችን በሕግ ተጠያቂ እንዲሆኑ ያደረግንበት አግባብ አለ። ይሄ ተጠናክሮ ነው የሚቀጥለው። እነ ልጅ ያሬድን የመሳሰሉ በርካታ ግለሰቦች በቲክቶክ፣ ፌስቡክ፣ ዩቲዩብን በመሳሰሉ ማህበራዊ ሚዲያዎች ባስተላለፉት መረጃ ምክንያት በቁጥጥር ስር ውለው በሕግ መጠየቃቸው ይታወቃል። አሁንም ብዙዎች በዚህ ድርጊት ተጠርጥረው ጉዳያቸው በምርመራ ሂደት ላይ እንደሚገኝ ከአዲስ አበባ ፖሊስ ያገኘነው መረጃ ያመላክታል። አጠቃላይ በዚህ ዝግጅታችን በማህበራዊ ሚዲያ የሚተላለፉ ሐሰተኛ መረጃዎችና የጥላቻ ንግግሮች እያስከተሉ ያለውን ችግር እንዲሁም በዚህ ዙሪያ ተይዘው የታሰሩ ግለሰቦችን በተመለከተ አዳዲስ መረጃዎችን እናካፍላችኋለን። ዛሬም ድረስ ይህ ችግር ተስፋፍቶ በሀገርና ሕዝብ ላይ ከፍተኛ ጉዳት እያደረሰ መሆኑን የገለጸው ፍትህ ሚኒስቴር ለአብነትም የልጅ ያሬድንና የአቶ ታዲዮስ ታንቱን ጉዳይ አንስተዋል። ያሬድ ዘላለም ወይም ልጅ ያሬድ ምንለው ግለሰብ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትን በተመለከተ ንግግር አድርጎ ነበር በቲክቶክ ላይ። ተከሳሽ ተይዞ ክስ ቀርቦበት ዋስትና ተከልክሎ ማረሚያ ቤት ቆይቶ 8 ወር ቀላል እስራትና 2000 ብር ቅጣት መቀጮ ተጥሎበታል። በተመሳሳይ ታዲዮስ ታንቱ በመባል የሚታወቁ አንድ አዛውንት ሰው የጥላቻ ንግግር አድርጎ የሰው ልጅን በተለየ መልኩ ወይም በማይጠበቅ መልኩ ትሪት ያደርጋሉ በሚል እንዲሁ ክስ ቀርቦባቸው 6 ዓመት ከ6 ወር ጽኑ እስራት ተፈርዶባቸዋል። በዚህ በጥላቻ ንግግር ማለት ነው። ይሄ እንደማሳያ የምናነሳው የማህበራዊ ሚዲያ አማራጮች በማምጣታቸው ምክንያት ብቻ መነሻ አድርገን መረጃ ተሰባስበን ግለሰቦችን በሕግ ተጠያቂ እንዲሆኑ ያደረግንበት አግባብ አለ። ይሄ ተጠናክሮ ነው የሚቀጥለው ማለት ነው።